ከዚህ ቀደም በነበረው ቪዲዮ ሰርቻለሁ። አይታችኋል። ኤልሳ ነበረች። ስለ ኤልሳ ነው የምናወራው። መድኃኒቱ ይሰጣታል። መድኃኒቱ ከተሰጣት በኋላ ግን ያስደፍራታል። ቪዲዮ እያዝባታል። ያስደፍር ቪዲዮ ያስቀርጣታል። እሷን እንድንከባከባት እና ሰራተኞች ምናምን አሉ። መድኃኒት ሰጥተው ሌላኛው የወሰደኝ ሰው የሰጠኝ መድኃኒት ከምግቡ ጋር ተቀላቅሎ እንድትወስድ እዛ የነበረችው ሴት ማለት ነው። ምግቡ እንድትወስድ የምትበላው ምግብ ላይ ይህን መድኃኒት እያቀላቀልኩኝ አንቺንም ለሌሎች ተጠቀመብሽ። ተጫወተብኝ። ከዛስ ምንድን ነው የተፈጠረው? ማለት ለሌሎቹ ተጫወተብሽ፣ ተጠቀመብሽ እንደተባለ ወደ ኮሌጅ ሰው ይኖራል የተባለው ከኢትዮጵያ ውጭ ጭምር አይደለም። እንደዚህ በዚህ ልክ ምን አይነት ተግባር እንደሆነ ግራ እየገባኝ ነው። ኢትዮጵያ የሚመጣው እንኳን ይህንን ድርጊትን ለመፈጸም እንጂ የሚኖረው ይህን ለማድረግ ይህን ነገር ለማድረግ ይህን ቆሻሻ ሰው ለማፈጸም ብቻ ወደ ኢትዮጵያ ይህንን ለማድረግ ነው የሚመጣው። ከልጅነታቸው ጀምሮ ወስዶ የሚያስተምራቸው የሚያሳድጋቸው ሴትነታቸው ለመጠቀም ሴትነታቸው ለመጠቀም በእነሱ ለመጫወት ምን አይነት ሰው ነበረ? ያ ሰውዬ ነበረ። መጀመሪያ ህፃን ያለው መኪና ምናምን አላልኩም። አባቴን ጥበቃ አድርጎ ቀጥሮት ነበር ማለት ነው። እዛ ድርጅት ላይ ሲገባ ሊገጭ ነበረ። ኤፍሬም ይባላል። እሱ ነበረ ኤፍሬም ይባላል። ኤፍሬም ድርጅት ላይ ነበር። እሱን አውቃለሁ። እሷ ኤፍሬም እንደሚባል አባቴን በወሬ መሀል ሲያወራ መሆን ሰማለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላ። ሰሞኑ በጣም ጠፍቻለሁ። የረመዳንም ስራ ጉንፋንም ይዞኝ ጠፍቻለሁ። ውድ ቤተሰቦቼ እነሆ ዛሬ በአዲስ ነገር መጥቻለሁ። ሙስሊም እምነት ተከታዮች በሙሉ ለረመዳን እንኳን አደረሳችሁ። ረመዳን ሙባረክ ብያለሁ። ከጾሙት ኢባዳ ካደረጉ ሰዎች ያድርገን ኢንሻአላ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ውድ ቤተሰቦቼ እባካችሁ ቪዲዮውን ሲጀምሩ ደግሞ በላይክ ጀምሩት። እናንተ ምንም የሚጎዳችሁ ነገር የለም፣ እኔ ደግሞ ይጠቅመኛል። ስለዚህ ቪዲዮ ይታዩልኝ ያላችሁ አመሰግናለሁ። ግን ላይክ አድርጉ፣ አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። እንደዚህ አዳዲስ መረጃዎች እለቅላችኋለሁ። ከሁሉም ነገር ጽድት፣ ከዘረኝነት፣ ከሃይማኖት፣ ከስድብ፣ ከምን ጽድት ያለ ቻናል ነው። ስለዚህ እባካችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። ልደግ ወደፊት እንጓዝ፣ ወደኋላ መሄድ የለብንም። ለድምፄ ደግሞ ከእንዲሁም ይቅርታ ጠይቃለሁ። ጉንፋን ስለያዘኝ ነው። ውድ ቤተሰቦቼ ያው ሰሞኑ እንደምናውቀው ኤልሳ ጎዳና ላይ ወጥታ ሉል አንስተዋት ነበረ። ካገኛት በኋላ ከአባቷ ማገናኝተዋት ነበረ። አባቷም ደግሞ በቅርታ ተቀብለዋት ነበረ። ከዛ ልጇም አቶ ኤፍሬም እንደቀማትም ሰምተን ነበር። ስለዚህ በዛ ሰዓት ኤልሳ ብዙ ጉድ የሰሯት ብዙ ነገር ያደረጓት ሰዎችን ሰራተኛ ተቀጥሮላት እሷን መድኃኒት እንድትሰጣትም ያደረጋት ሰራተኛ ተቀጥራ በምግቧ ላይ መድኃኒት አድርጋ የምትሰጣትም ሰራተኛ እንዳለች ኤልሳ ተናግራ ነበር። ያቺ ልጅ ደግሞ ማናት፣ ኬት ናት፣ እንዴት ናት ተብሎ ሉልን እያንዳንዱ ነገር እንደሚፈረፍር ፈርፍሮ እንደሚያወጣ ታውቃላችሁ። እኔ ነገራቶችን ቀንጨብ አድርጌ ነው ማመጣላችሁ፣ ምክንያቱም እንዳይዛዛና እንዳይበዛ ብዬ ነው በአጭሩ ቀንጨብ አድርጌ ማመጣላችሁ። ማንኛውም ነገር ቀልጠፍ ሲል ነው የሚያምረው። ስለዚህ ውድ ቤተሰቦቼ ልጅቷን ከብዙ መከራና ከብዙ ፍለጋ በኋላ ተገኝታ ነበረ። እያንዳንዱ ሚስጥሩ ነው ያወጣችው። በጣም የሚከብድና ለማመን የሚከብዱ ሚስጥራቶች ናቸው የተናገረችው። አቶ ኤፍሬም ተብዮ ሆዳዳር ለራሱ ጥቅም ብቻ የሚኖር የሰውን ሕይወት መቼም ሰው ለመኖር የማይፈልግ የሰውን ሕይወትን ወደ ታች ዝቅዝቅ አድርጎ የራሱን ሕይወት ከፍ አድርጎ የሚኖር የሰው ዘር እኔ አልለውም፣ የሰው ዘር አልለውም። ኤፍሬም በዚህ ልክ ስለ አቶ ኤፍሬም ነው ያወራችው። አቶ ኤፍሬም ህፃን ልጆች ወይ 12 ዓመት 13 ዓመት 10 ዓመት የሆናቸው ሴቶችን በየቤቱ ይለቅምና እንደ ማደጎ አድርጎ ወስዶ ሁሉም ነገር ልብሳቸው፣ ምግባቸው፣ ምንም ትምህርት ቤታቸው ሙሉ ሙሉ ክፍያ ችሎ ያሳድጋቸውና እስከ 12ኛ ክፍል ሲማሩ ድረስ አንድ ቦታ ሰብሰባ አድርጎ 10 ሴቶች 15 ሴቶች ነው የሚያሳድገው። ከዛ 12ኛ ክፍል ከተማሩ በኋላ
ስኮላርሺፕ ውጭ ሀገር ልትሄጂ ነው፣ ሌላ ሀገር እንደዚህ ልትሄጂ ነው በማለት ካሉበት ቦታ ሁለት ተደርጎ ተነጥሎ እንዲሄዱ ይደረጉና በሴትነታቸው እንደሚጫወትባቸው ነው የተናገረችው። በጣም ያሳዝን ነገር። ለዛውም አንዷ ደፍረዋት ብቻ አይደለም እያንዳንዳቸው በየተራቸው እንደሚደፍራቸው ነው የተናገረችው። እኔ ብቻ አላቅም፣ ከባድ ነው በሰው ህይወት ላይ እንደዚህ መጫወትም ማድረግም። አባት ነው፣ በጣም ከባድ ነው። እኔ ልሰድበውም አልፈልግም። በረመዳን ውስጥ እነዚህ ሰዎችን ወንጀል ውስጥ ሊያስገቡ ነው። ያው መቼም ስራችን ስለሆነ ደግሞ መተው አይቻልም። እና ውድ ቤተሰቦቼ የእሱ ነገር ተነግሮ አያልቅም። ልጅቷ ያለቀሰች ነው የተናገረችው። እናቴ በልጅነታችን ስላጣናት፣ አባታችንን ደግሞ ትንሽ ያመው ነበር፣ አቅመ ደካማ ነበረ። በዛ የመጣ አባቴን ለሱ ሰጥቶት ነበረ። በልጅነቴ ከአባቴ ጋር ስንጫወት ወጣ ገባ ስንል አይቶኝ ነው መሰለኝ ቤታችን ድረስ መጥቶ ነው ይዞኝ ሄደው የነበረው። ሁሉ ነገራችን ችሎ እስከ 12ኛ ክፍል ስማር ድረስ አስተምሮኛል፣ ብዙ ነገር አድርጎኛል። ልክ 12ኛ ክፍል እንደጀመርኩኝ 12ኛ ክፍል እንደገባሁኝ 2 ጓደኞች ሄዱ አለች። ከአንዷ በጣም ክሎዝ ጓደኛሞችን ነበር። እሷ ጻፈችልኝ አለች፣ እንደዚህ ነገር ይደርስብኛል፣ በህይወታችን ላይ የተጫወተብን ነው፣ ይደፍረናል። እሱ የሚደፍረውን ደግሞ የድርጅቱ ዋና ኃላፊ አቶ ኤፍሬም ነው። ስለዚህ እንደዚህ ነገር አለ ብላ ነግራኝ ነበር። ምትቺ ከሆነ አምልጠሽ ውጪ፣ ጠፍተሽ ውጪ ብላኝ ነበረ። ግን እኔ ወዴት አድርጌ ልውጣ? መውጣት አልችልም። አባቴ አይፈልገኝም። አባቴም የት እንዳለ አላቅም። ሌላ ማቀው ቤተሰብ የለኝም። ማንም ሰው የለም። ወዴት ልሂድ ብዬ እጣ ፋንታዬ ቁጭ ብዬ ጠበኩኝ ነበረ። ቁጭ ብዬ ጠበኩኝ። ልክ 12ኛ ክፍል ተፈትኜ ስጨርስ ልብስ ተገዛለኝ፣ ብዙ ነገር ተደርጎልኝ፣ ይሄ ልብስ ለብሰሽ አሪፍ ሆነሽ ተኳኩለሽ ተዘጋጂ፣ የሆነ ቦታ እንሄዳለን አለኝ። እሺ ያልኩት የጓደኛዬም ያለው ነገር ያንዳንዱ ነገር ስለነገረችኝ ስለምናወራ እኔም እሺ ብዬ ተዘጋጀሁኝ። ከዛ በኋላ ይዞኝ ሲሄድ በጣም ደስ የሚልና ሁሉ ነገሩ የተስተካከለለት ቤት ነው ያስገባኝ። ስገባ አቶ ኤፍሬም ተዘጋጅቶ ሱፉ ለብሶ ነው እየጠበቀኝ። ታምሪያለሽ ምናምን ብሎ አለኝ። ከዛ በሴትነቴ እንደ ጉድ ተጫወተብኝ አለች። እንደ ጉድ መቼም በህይወቴ የማረሳው ነገር ተጫወተብኝ። ምንም ማድረግ አልችልም። እጣ ፋንታችን ነው። እያንዳንዳችን ጓደኞቼ ልክ 12ኛ ክፍል እየጨረሱ ሁለት ተደርጎ ነው የሚወሰድለት። አስቡት። አንዱ አትበቃውም፣ ሁለት ሴቶች፣ ለዛውም ደግሞ ከማንም ጋር አይገናኙም፣ ውጭ አይወጡ። በ12 ዓመታቸውና በ10 ዓመታቸው ወስዶ ነው የሚያሳድጋቸው። ከዛም ትዳሩ ሳይገቡ ከማንም ጋር ግንኙነት ሳይኖራቸው እንደፈለገ በሴትነታቸው ይጫወቱባቸዋል። እና ይሄ አሁን አባት ነው። እና አሁን ይሄ ነገ ወልዶ ልጅ ይስማል፣ ሴት ልጅ ይኖረዋል። እንደዚህ አይነት ግፍስ የሰራ ፈጣሪ ዝም ይለዋል ይሁን? እኔ አላቅም። ምክንያቱም እኔ ፈራጅ አይደለሁም። ፈራጁ አንድ ፈጣሪ ብቻ ስለሆነ። ስለዚህ የእሷ እጣ ፋንታ ምን ነበር? ኤልሳን ላይ መድኃኒት ማድረግ፣ ኤልሳ በምትበላው ምግብ መድኃኒት ማድረግ። 1-2 ቀን ከተጫወተብኝ በኋላ ተወሰድኩኝ። አንድ ሴት ነው የምጠብቂው፣ ለእሷ በየጊዜው ስትበላ ጊዜ በምግቧ ላይ መድኃኒት መስጠት አለብሽ፣ የአንቺ ስራ ይሄ ነው፣ ሌላ ስራ የለብሽም ተባልኩኝ። እሺ ብዬ በምትበላው ምግብ መድኃኒት አድርጌ እሰጣለሁ። ምክንያቱም ስራዬ ነው፣ ምንም ማድረግ አልችልም። ግን እሷ መድኃኒት የምትሰጣት አልነበረች፣ በጣም ታሳዝን ነበረች። ከዛ መድኃኒቱ ከወሰደች በኋላ ራሷ ስታ ትወድቃለች፣ ምንም አታውቅም። ከዛ በኋላ ከውጭ ወንዶች አምጥቶ፣ አስቡት፣ የልጄን እናት ናት፣ ትናንት አፈቅረዋለሁ ወደዋለሁ ያለችን ኤልሳ ወንዶችን ከሌላ ቦታ አስመጥቶ ያስደፍራታል አለች። ያስደፍራት ቪዲዮ ትቀረጻለች ኤልሳን። በዛኔ ደግሞ በጣም ያሰቃይዋታል አለች። በጣም እሷን አይቼ ለካኔ ፈጣሪ ይወደኛል፣ የአባቴ ጸሎት ከኔ ጋር ነው ያለው። እሷ በዚህ ልክ የምትሰቃየው እኔ ምን ተደረኩኝ? እኔ እኮ ምንም አልሆንኩም። እኔ እኮ ፈጣሪ ይወደኛለሁ ያልኩኝ በየጊዜ አለች። አንድ ጊዜ አይደለም፣ በየጊዜ ሉን እንደዛ ሲባል ጊዜ እንዴት እንደደነገጠ፣ እንዴት እንዳዘነ፣ እንዴት እንደሆነ አያሳዝንም? ወይ
ለካ ልጇ የተቀማችው እንደዚህ አድርጎ ሊጫወቱባት ፈልጎ እኮ ነው። ይሄ ሸር፣ ይሄ መጥፎ ነገር አስቡባት እኮ ነው። እኔ በዛ ሰዓት በህይወቷ ላይ እንደሚጫወቱባት አውቄ ነበር። አሁን አይደለም በፊት እወደዋለሁ፣ ያፈቅረኛል፣ የልጅ አባት ነው፣ በጣም ጥሩ ሰው ነው የኤፍሬም ስትል ጊዜ የዛኔ ነው የተረዳሁት ነበረው። በህይወቷ ሊጫወቱባት እንደመጣ እንደፈለገ እንዲጨፍርባት እንደመጣ እዛኔ ነው ያወቅኩት ነበረው። ይኸው ተጫወትባት እንደፈለገ። እኔ በጣም ከባድ ነው፣ በጣም ከባድ ነው። ሰው በዚህ ልክን በሰው ህይወት ላይ መጫወት በጣም ይከብዳል። የምሬ ነው ምላችሁ። ስለዚህ ውድ ቤተሰቦች የኤልሳ ህይወት በጣም ያሳዝናል፣ የሚያሳዝን ነገር ነው። አቶ ኤፍሬም ሲለው አዲስ አበባ ይመጣል አለች፣ ሲለው ወደ ማለት በሴቶች ህይወት ላይ ሊጫወት ባሰበ ሰዓት ይመጣል አለች። ይመጣል እዛ ድርጅት ውስጥ ያሉ ሴቶች ሁለት ይሄድለታል። ሲጨርስ ተመልሶ ነው የሚሄደው፣ እዛ አይገኝም። እዛ ሆኖ ነው ስራው የሚሰራው ነው ያለችው። ስለዚህ እንደዚህ የሚያደርጉ በኤልሳ ላይ መድኃኒት ይሰጧትና በህይወቷ ላይ ወንዶች የደፈሯት እንደፈለጉ የሚጫወቱባት የሚያደርገው ዋና የአቶ ኤፍሬም አዣዥ ይሆን የአቶ ኤፍሬም ማለት አቶ ኤፍሬም አዞት የሚሰራው የአቶ ኤፍሬም ተላላኪ የሆነው ቪዲዮ የሚቀርጻትን ልጅ ወስጃ ሳይካለሁ ቤቱ ማቀዋለሁ ልጁ ማቀዋለሁ ነው ያለችው። በጣም ደስ ብሎኛል። ለምን በሴት ህይወት ላይ እንደፈለጉ የሚጫወቱ ወንዶች በሙሉ የሴት ህይወትን የሚያሳዝናቸው ሰዎች እኔ ብቻ ልደሰት፣ እኔ ብቻ ልኑር፣ የኔ ሁሉ ነገር ይሟላልኝ፣ እኔ ከተሟላልኝ በኋላ ስለ ሌላ ሰው ህይወት አያገባኝም፣ የኔ ህይወት ሁሌ ካበራ እኔ ደስተኛ ከሆንኩኝ ስለ ሌላ ሰው ህይወት በምንም ነገር አያገባኝ የሚሉ ሰዎች እያንዳንዳቸው ተገኝተው ለህግ መቅረብ አለባቸው። ዛሬ ኤልሳ ልቧ ተነክተዋል። ዛሬ ኤልሳ በመኖርና አለመኖር ውስጥ ነው ያለችው። ህይወት አስጠልተዋታል። ህይወት ስላስጠላት እኮ ነው ጎዳና ያወጣችው። ምክንያቱም እንደፈለገ ተጫውቶባት፣ እንደፈለገ አስደፍረዋት፣ እንደፈለገ ቪዲዮ ከያዘባት በኋላ ጎዳና አውጥቶ ጣላት። ለምን? ምንም ብታረግ በዚህ ቪዲዮ አስፈራራታለሁ ብሎ እኮ ነው። እኔ በዚህ ልክ ኢትዮጵያ ላይ ህግ የለም ወይ? ምንድን ነው? ወዴት ይሄድን ነው? ወዴት ይሄድን ነው? በሴት ህይወት ላይ እንደዚህ መጫወት ወዴት ይሄድን ነው? እንዴ ከሌላ ይሄ ከፖለቲካ ከዘር ከሃይማኖት ከምን ከምትባለው ለምንድን ነው እንደዚህ በሴት ህይወት ላይ የሚጫወቱ ነገራቶችን ማለት መንግስትም የመንግስትም አካላትን ሁሉ ሰው ሆነ ብሎ ለምን አይነሳም? ባይሆን ማለት ምንም በማይጠቅም ቦታ በማይሆን ቦታ ለምን ጊዜያችሁ ትጨርሳላችሁ? ሴቶች ይኖሩበት። ሴት ስትኖር ነው ሁሉ ነገር የሚኖረው። ሀገር ሲኖር አይደል ሰው የሚኖረው? ሰው ኑሮ ሀገር ከሌለ እኮ ዋጋ የለውም፣ ምንም ዋጋ የለውም። በድንጋይ ላይ ውሃ ማፍሰስ ብሎት። ሴት ከሌለችም አገር ከባድ ነው። ሴት ናት ሀገርን የምትሸፍነው። ወንድ ያለ ሴት መኖር አይችልም። ሴት የወንድ መከታ ናት። ወንድ የሴት ልጅ መከታ እንደሆነ ሴት አለም ናት። ስለዚህ እባካችሁ ሴቶች በዚህ ልክ መጎዳት የለባቸው። ዱላንተ ሁሌ ኑርልን። በዚህ ልክ የሴት ልጅ ሆነ ብለህ ከስር ተከታትለህ ወንጀል የሚሰሩ ሰዎችን የእጃቸው ስለምሰጣቸው እኔ በጣም ነው ደስ ያለኝ። አሁንም ቢሆን አቶ ኤፍሬም ካለበት ተይዞ አገር እንዲገባ ማድረግ ነው ያለበት። ምክንያቱም አቶ ኤፍሬም ከበፊቱ ጀምሮ በሰው ህይወት ላይ የተጫወተ ነው። በተለይ በሴት ህይወት ላይ የሚጫወተው ጨዋታ ምንም መስሎ ማይታዩ። ማን አለብኝ፣ ምን አለብኝ፣ ማን ይጠይቀኛል? ማንም ይጠይቀኝ ሰው የለም። እኔ ከህግ በላይ ነኝ፣ እኔ ከማንም በላይ ነኝ ብሎ የሚንቀሳቀስ ሰው ለእጁ ማግኘት አለበት። ምክንያቱም እሱም እንደኛ ሰው ነው። ከማንም አይበልጥም፣ ከህግም አይበልጥም። ከፈጣሪ በታች እንደሆነ ከማንም ሰው የሚበልጥ ሰው አይደለም። እሱ ማን ነው? ባለ ሀብት ስለሆነ በሰው ህይወት ላይ መጫወት አለበት። ጭራሽ ደግሞ የልጁ እናት ላይ ሌላ ወንድ አምጥቶ ያስደፈራት፣ በዛ ላይ ደግሞ ቪዲዮ መያዝ አለበት እንዴ? ኤልሳን ይሄን ይገባታል? አባቷ እንደዛ ጎቶባት አይ ካንተ ጋር እኖራለሁ ብላ ስለገባች ስለተሸነፈችለት በጣም የሚከብድ ነገር ነው። በጣም የሚከብድ ነገር ነው። ብቻ መጨረሻችን ፈጣሪ ያሳምርልን። በዚህ ልክን በሰው ህይወት ላይ ባትጫወቱ ባይ ነኝ። ለምን የእናንተ እጣ ፋንታ ነገ የት እንደሚደርስ ምን እንደምትሆን አላውቅም፣ አታውቁም። ማናችንም አናውቅም። የሚያውቀው ፈጣሪ ነው። እና ልውል ትችላለህ፣ በርታን። ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም።
አሁንም አቶ ኤፍሬም በቅርብ በእጅህን ገብቶ የእጁ እንደሚያገኝ አልጠራጠርም። ኤልሳን በዚህ ልክ ስላስደሰትካትን አባቷን ከአባቷ ጋር ማገናኘት እሷን ደስተኛ ሆና እንድትኖር እንደ መጀመሪያ ህይወቷ ተመልሳ እንድትኖር ስላደረካት በጣም ነው የምናመሰግነው። አንተ የሴቶች አውራ ማለት በቃ የሴቶች ተቆርቋሪ ነህ፣ የሴት ልጅ የቆምክ ነህ። በርታለን። ስለዚህ ውድ ቤተሰቦች በጣም ደስ የሚል ነገር ነበር። ቪዲዮን እስከ መጨረሻ አዳምጡኝ። እወዳችኋለሁ። ባይ ባይ። መልካም ቀን